እንግዲህ እንደምታዩት አሁን እንደምትመለከቱት እንግዲህ ኮሎኖቹ ተሞልተው እየተገባደዱ ይገኛሉ። ከዛ ጀምሮ ያሉት ሁሉም አጠቃላይ እየተሞላ ይገኛል። ዛሬም ወደ 8 የሚሆኑ ኮሎኖች ተሞልተዋል። ክቡር ስራ አስኪያጃችን ሊቀ ካህናት ቀሲስ ኢዮብ ወንድሙ ጀምሮ ሁሉም የአስተዳደር ጉባኤ በዚህ ቦታ ላይ ጉልበቱን ያላፈሰሰ ያልሰራ ያልደከመ እንደሌለ ያው ከዚህ ቀደምም ሲገለጽ ሰምታችሁታልና ድጋሚ መናገር ነው የሚሆነው። እዚህ ህንፃ ላይ አንድ ሲሚንቶ ያልገዛ ሰው ካለ አንድ ሲሚንቶ ወይም የአንድ ሰራተኛ የጉልበት ዋጋ የቀን ዋጋ ያልከፈለ ሰው ካለ በእውነት የበረሃዋን ቤተክርስቲያን አይወዳትም። እናውቃለን። የጂጂጋ ምዕመናን ሰጪዎች ናቸው። አምጡ ሳትባሉ የምትሰጡ ናቸው። ይሄ ህንፃ ግን የሁሉም ህንፃ ስለሆነ እዚህ ህንፃ ላይ የምታውሉት ገንዘብ እዛ ታች በረሃዋ ቤተክርስቲያን ላይ የምታፈሱትን ገንዘብ በየጊዜው እንዳይነጥፍ አድርጋችሁ መሬት ላይ እንደምትተክሉት ችግኝ አስባችሁ ልትሰጡ ያስፈልጋል። አሁንም ሁላችሁም ከሙላታችሁ አይደለም ከጉድለታችሁ እንድትሰጡ ከሙላት ሳይሆን ከጉድለታችሁ እንድትሰጡና ብዙ በረከትን እንድታፍሱ በቅድስት ቤተክርስቲያን ስም በረሃ ላይ ባሉት በሁሉም አጥቢያዎች ስም ጥሪያችንን እናስተላልፋለን። ወዳችሁ ፈቅዳችሁ ስለምትከታተሉን በእግዚአብሔር ስም እናመሰግናችኋለን። አሁን የምንገኘው በሶማሌ ሀገረ ስብከት በሀገረ ስብከቱ ጽሕፈት ቤት የሚገነባውን ባለ 5 ወለል ሁለገብ ህንፃ እዛ ላይ ሆነን እየተከታተልን እንገኛለን። ባለፈው ጊዜ እንደነገርኳችሁ እንደገለጽኩላችሁ ይህ ባለ 5 ወለል ሁለገብ ህንፃ በበረሃ ያለችውን ቤተክርስቲያን የምናስከፍትበት በ3 ካህናት ብቻ የሚቀደስበትን እንደዚሁም 2 ካህናት ብቻ ያሉትን ቤተክርስቲያን አገልግሎቱ መንፈሳዊ አገልግሎቱ ከፍ እንዲል ካህናት እንዲጨመሩ እንዲበዙ የምናደርግበት አገልግሎታቸው እንዳይቋረጥ የምንሰራበት እንደዚሁም የአብነት ትምህርት ቤትን የምናስፋፋበት ልጆቻችን የመስሪያ ቦታ የሌላቸው እዚህ ቦታ ላይ መጥተው እንዲሰሩ የምናደርግበት ታላቅ ህንፃ ነውና በዚህ ህንፃ ላይ ያለውን ባለፈው አቅርቤላችኋለሁ። የሚቀጥለውን ደግሞ እንደሚከተለው አቀርብላችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ድምጽ የምትከታተሉ ሁላችሁም በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ሁላችሁም በእግዚአብሔር ስም እንደምን አላችሁ? እንደምን ቆያችሁ? አሜን። የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን እያልኩኝ እንግዲህ ከዚህ ቀደም ባስተላለፍኩላችሁ ወይም በነገርኳችሁ መሰረት አሁን ያለውበት ቦታ እዛው ቦታ ላይ ሆኜ የቀረጽኩት ነው። የሶማሌ ሀገረ ስብከት እያስገነባ የሚገኘው ባለ 5 ወለል ወይም ግራውንድ ፕላስ 5 ሁለገብ ህንፃ ነው። እዛው ላይ ሆኜ ነው ያስተላለፍኩላችሁ የሚገኘው። ከዚህ ቀደም እንግዲህ እንደገለጽኩላችሁ ይህ ታላቅ ህንፃ ለበረሃዋ ቤተክርስቲያን ብዙ አገልግሎቶችን የሚሰጥ ትልቅ ህንፃ እንደሆነ ገልጸናል። በተለይም በብፁዕ አባታችን በብፁዕ አቡነ ኤልሳ የሶማሌ ጂጂጋ እና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ትልቅ ራዕይ ወደ ልማት እንዲገቡ ልማትን እንዲያለሙ የሚያደርጉ ፈጣን መመሪያ የሚሰጡ አባት በመሆናቸው ይህ የምትመለከቱት ታላቅ ህንፃ አሁን የደረሰበት ደረጃ ላይ ደርሷል። እንግዲህ እንደምታዩት በቀደም ላስተዋውቃችሁ እንደሞከርኩት እነዚህ ከዚህ ጀምሮ ያለው 1 2 3 4 5 6 ኮሎኖች ያው በአንድ ቀን የተሞሉ ናቸው። ከዚያ በመቀጠል ደግሞ 1 2 3 4 5 6 7 ኮሎኖች እንዲሁ በአንድ ቀን ተሞልተዋል። አሁን እንደምትመለከቱት እንግዲህ ኮሎኖቹ ተሞልተው እየተገባደዱ ይገኛሉ። ከዛ ጀምሮ ያሉት ሁሉም አጠቃላይ እየተሞላ ይገኛል። ዛሬም ወደ 8 የሚሆኑ ኮሎኖች ተሞልተዋል። ይህንን እንድናደርግ እንድንሰራ የረዳን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን ማለት እንወዳለን።
ለዚህ ሁሉ ደግሞ ለስራችን መሳካት ከፊት ለፊት ሆነው መመሪያዎችን በማውረድ እግዚአብሔር አምላካችን በሳል የአመራር ችሎታን የሰጣቸው አባታችን የሚሰጡትን መመሪያ ተከትለን ደግሞ ይሄው ስራዎችን እየሰራን እንገኛለንና አባታችንን የሰጠን አምላክ ስሙ የተመሰገነ ይሁን። እዚህ ላይ እንግዲህ በቀደምም ያልገለጽኩላችሁ አለ ይሄ ህንፃ በዚህ ህንፃ ላይ እውነት ለመናገር ያልተባበረ ማንም የለም ስላችሁ ደግሞ ይበልጥ የአንበሳውን ድርሻ የሚወስዱ የቤተክርስቲያናችን እንቁ ልጆች ቤተክርስቲያናችንን በአመራር ደረጃ የሚመሩ በአስተዳደር ጉባኤ ውስጥ ያሉ ጎልተው የሚታዩ ወንድሞቻችን አሉ። የሚገርማችሁ በዚህ በሀገረ ስብከታችን ብፁዕነታቸውን ከዚህ ቀደም ሲገልጹት ነበረ። ከብፁዕነታቸው ጀምሮ የሀገረ ስብከቱ የልዩ ልዩ ክፍል ኃላፊዎች፣ አጠቃላይ የአስተዳደር ጉባኤው አባላትና አጠቃላይ ሰራተኛው የአንድ ወር ደመወዙን ሙሉ ለቋል። ይሄ ብቻ አይደለም፣ በክህነት የሚያገለግሉ አባቶቻችን እንደዚሁም ደግሞ በጉልበታቸው በተሰጣቸው ዕውቀታቸውን ሳይሰስቱ ለዚህ የህንፃ ስራ በማዋል ብዙ ሆነ ስራን የሰሩ ወንድሞቻችን አሉ። እሱንም ያው ከፋውንዴሽን ከመሰረቱ ጀምሮ እውነት ለመናገር ከቅየሳው ጀምሮ ብዙ የሰሩ አሉ። ያ በክምችት ውስጥ የሚገኝ ነውና ያንንም ደግመን እናሳያችኋለን። በተለይም ከክቡር ስራ አስኪያጃችን ጀምሮ ማለት ነው ክቡር ስራ አስኪያጃችን ሊቀ ካህናት ቀሲስ ኢዮብ ወንድሙ ጀምሮ ሁሉም የአስተዳደር ጉባኤ በዚህ ቦታ ላይ ጉልበቱን ያላፈሰሰ ያልሰራ ያልደከመ እንደሌለ ያው ከዚህ ቀደምም ሲገለጽ ሰምታችሁታልና ድጋሚ መናገር ነው የሚሆነው። ይህ ህንፃ የሁሉም ነው ብለናል። የሁሉም በበረሃ ያለችውን ቤተክርስቲያን ማገዝ፣ ይህንን ድምጽ የምትሰሙ ሁላችሁም የኦርቶዶክስ ልጆች አጠቃላይ ጅጅጋን የምትወዱ የጅጅጋ ተወላጆች ሁላችሁም ይህንን ህንፃ አሳድገን ለመጨረሻ አደረስን ማለት ለመጨረሻ ለፍጻሜ አበቃ ነው ማለት እውነት ለመናገር በበረሃ ያለችውን ሽላቦ ላይ ያለችውን ቀብሪ ዳሃር ላይ ያለችውን ከዛ አልፈን ቀላፎ ላይ ፈለገ ዮርዳኖስ ቅድስት ስላሴ እና ቅዱስ ሚካኤል ቤተክርስቲያን አለ። ያችን ቤተክርስቲያን ማሰብ ነው። ያችን ቤተክርስቲያን እንድትከፈት ማድረግ ነው። ምክንያቱም ይሄ ሀገረ ስብከቱ ይሄንን ታላቅ ህንፃ ሲያስገነባ ትልቁ ዓላማው የተዘጉ ወይም በአገልግሎት ደካማ የሆኑትን ምን እንዲሉ ማድረግ ነው፣ አገልግሎታቸው የተሟላ እንዲሆን ማድረግ ነው ትልቁ ዓላማ። የአብነት ትምህርት ቤትን ማስፋፋት፣ በዚሁ በራሳችን ልጆች እዚሁ ቦታ ላይ በአብነት ትምህርት ቤት ያሉ ልጆቻችንን አስተምረን እዚሁ በመጡበት ቦታ ላይ በተወለዱበት ቦታ ላይ እንዲያገለግሉ የምናደርግበት እንደሆነ ከብፁዕ አባታችን ጀምሮ ክቡር ስራ አስኪያጁ ሁሉም በዚህ በቃለ መጠይቅም ሆነ በማስተዋወቅ ሂደቱ ላይ የነበሩት የተናገሩት ከምዕመናንም ከሁሉም የተናገሩትን ሰምታችሁት ከሆነ በዚህ ልክ ቤተክርስቲያንን የሚጠቅም ሆኖ ልጆቻችን ደግሞ የሚሰሩበት የመስሪያ ቦታም ጭምር እንደሆነ ሲገለጥ ሰምተናልና ይሄ ህንፃ የሁላችንም ህንፃ ስለሆነ ቶሎ ብለን ሰርተን ልናጠናቅቀው ስለሚገባ በረሃው ላይ ያለችውን ቤተክርስቲያን ማገዝና መርዳት ብዙ ዋጋ የሚያስገኝ መሆኑን ብፁዕነታቸውን በተደጋጋሚ ጊዜ የገለጹት ነው። ክቡር ስራ አስኪያጁም እንደዚሁ። ስለዚህ ሁላችሁም የኦርቶዶክስ ልጆች የቤተክርስቲያን ልጆች ይሄው እንደምታዩት እንግዲህ ያው እየተሞላ ነው የሚገኘው። ይሄ ሁሉ ያው ዙሪያው ማየት ይቻላል። ኮሎኖቹ የተወሰኑ ናቸው የቀሩት። እነዚህም አሁን እንደዚሁ ታፍነው በሁለት ቀንና በሶስት ቀን ብቻ ተሞልተው የሚያልቁ ነው የሚሆነው። እጅግ የሚያስደስት ነው በእውነት እግዚአብሔር አምላክ ስለረዳን። ቀና የሆኑት ልባቸው ቀና የሆኑ ካህናት፣ ልባቸው ቀና የሆኑ የቤተክርስቲያን የቁርጥ ቀን ልጆች፣ ልባቸው ቀና የሆኑ ምዕመናን እነርሱ በመረባረባቸው ይሄው እንደምታዩት ከምድር በላይ ሆኖ
የመጀመሪያው ወለል ተሞልቶ አሁን ሁለተኛውን እንደምታዩት ሁለተኛውን ወለል ለመሙላት ዝግጅት ላይ ነው የምንገኘው። ከዚህ በኋላ እነዚህ ኮለኖች ውሃ ጠጥተው ካበቁ በኋላ በደንብ ከደረቁ በኋላ ስላቡን ለመሙላት የሚነጠፈው ንጣፍ ነው የምናነጥፈው ማለት ነው። ስለዚህ ውድ ኦርቶዶክሳውያን 15 አባወራዎች 20 አባወራዎች ብቻ ያሉበት አካባቢ አለ። ያው ክልሉ የሚታወቅ ነው፣ ታውቁታላችሁ። ደግመን አንነግራችሁም። አብያተ ክርስቲያናቱ ተተክለዋል። ነገር ግን እዛ ቦታ ላይ ያሉት ምዕመናን እዛ ቦታ ላይ ያሉት አባወራዎች ጥቂት በመሆናቸው በአገልግሎት እየደከመ 5 ካህናት መቀጠር ሲገባቸው ከ5 በታች 3 ካህናት ተቀጥረው የሚያገለግሉበት እየሆነ እንደሆነ እንመለከታለን። ከሚገርማችሁ 3 መቅጠር ማቅቷቸው አንድ ካህን አንድ ዲያቆን ብቻ ተቀጥሮ 2 ካህናት ብቻ ኖረውበት በማዕጠንትና በኪዳን ብቻ የሚኖሩ ቅዳሴ ሲኖር ከሌላ ቦታ ለምነው እያመጡ የሚያስቀድሱ አጥቢያዎች ያሉበት በመሆኑ ብዙ በረከት የምናገኝበት ነው። ገንዘባችን በዚህ ቦታ ላይ በመውደቁ ብዙ የምናተርፍበት መሆኑን በእግዚአብሔር ስም አሳስባለሁኝ። እውነት ለመናገር ብዙዎቹ የደከሙበት ብዙዎቹ የለፉበት ነውና ልፋታቸውን ድካማቸውን ሁሉ ያው ብፁዕነታቸውን መርቀዋቸዋል። እግዚአብሔርም ደግሞ አብዝቶ አትረፍርፎ ብዙውን በረከት እንደሚሰጣቸው እናምናለን። ሁላችሁም ግን በተለይም የጅጅጋ ምዕመናን ደግሜ ነው የምነግራችሁ እንዳይቆጫችሁ እዚህ ህንፃ ላይ አንድ ሲሚንቶ ያልገዛ ሰው ካለ አንድ ሲሚንቶ ወይም የአንድ ሰራተኛ የጉልበት ዋጋ የቀን ዋጋ ያልከፈለ ሰው ካለ በእውነት የበረሃዋን ቤተክርስቲያን አይወዳትም ማለት ነው። እናውቃለን። የጅጅጋ ምዕመናን ሰጪዎች ናችሁ፣ አምጡ ሳትባሉ የምትሰጡ ናችሁ። ይሄ ህንፃ ግን የሁሉም ህንፃ ስለሆነ እዚህ ህንፃ ላይ የምታውሉት ገንዘብ እዛ ታች በረሃዋ ቤተክርስቲያን ላይ የምታፈሱትን ገንዘብ በየጊዜው እንዳይነጥፍ አድርጋችሁ መሬት ላይ እንደምትተክሉ ችግኝ አስባችሁ ልትሰጡ ያስፈልጋል። አሁንም ሁላችሁም ከሙላታችሁ አይደለም ከጉድለታችሁ እንድትሰጡ ከሙላት ሳይሆን ከጉድለታችሁ እንድትሰጡና ብዙ በረከትን እንድታፍሱ በቅድስት ቤተክርስቲያን ስም በረሃ ላይ ባሉት በሁሉም አጥቢያዎች ስም ጥሪያችንን እናስተላልፋለን። ይሄ የበረከት ስራ ነው። የበረከትን ስራ ደግሞ ለመስራት ወደ ኋላ የምንልበት ምንም ምክንያት የለም። የበረከት ስራ ደግሞ በተጠየቀ ጊዜ ስንሰጥ ነው በረከት የሚገኝበት። ለምሳሌ አሁን በረከት የምታገኙበትን ወይም የበረከት ጊዜ መሆኑን እየነገርናችሁ ነው። ይሄው እየተሰራ ነው፣ ይሄው እንዲህ የሆነ ነው። ስለዚህ የምትችሉትን ያክል ስጡ እያልን እየነገርናችሁ ያለ። ይሄ ጊዜ አልፎ ግን ህንፃው ካለቀ በኋላ ህንፃው ስራ ላይ ከዋለ በኋላ ገንዘብ አንጥቼ ልስጥ ብትሉ በዚህ ህንፃ ላይ በረከት የምታገኙበት ጊዜ አልፏል ማለት ነው። እንጨቱን አምጡ፣ በትንቢተ ሐጌ ላይ ተጽፎ እንዳያችሁ የሚያስፈልገውን ነገር ወርቁን፣ ብሩን፣ ብረቱን አምጡ፣ ቤቴንም ስሩ ይለናል እግዚአብሔር። ስለዚህ አሁን በረከት የምታገኙበት ነው። እዚህ ህንፃ ላይ አንድ ሲሚንቶ ገዝቶ ማስቀመጥ ወይም እንዲሰራበት ማድረግ ለቆጨር ደብረ ምሕረት ቅድስት ድንግል ማርያም ቤተክርስቲያን፣ ለጭናክሰን ቅዱስ ገብርኤል ቤተክርስቲያን፣ በዚህ በኩል ለሽላቦ ደብረ ቀራንዮ መድኃኔ ዓለም ቤተክርስቲያን፣ ለቀላፎ ፈለገ ዮርዳኖስ ቅድስት ሥላሴ ቤተክርስቲያን፣ ለዋርደር ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን፣ አጠቃላይ በረሃ ውስጥ ላሉ 4 እና 5 አባወራዎች ብቻ ያሉበት 15 እና 20 አባወራዎች ብቻ ባሉበት ቦታ ላይ ያሉትን ቤተክርስቲያን ለነሱ አንድ ሲሚንቶ እዚህ ጋር ስናስቀምጥ ለሁሉም አጥቢያዎች አንድ ሲሚንቶ እንደሰጠን መቁጠር መቻል አለብን። በተለይም የብፁዕነታቸው ጸሎት የብፁዕነታቸው ምርቃት በሁላችንም ላይ እንዲኖር አባት ሲመርቅ እግዚአብሔር በረከቱን ያፈሳል። በእውነት ልንመረቅ ያስፈልጋል። ሁላችሁም ልትመረቁ ያስፈልጋል። ዛሬ በረከት ያጣነው ስላልተመረቀን ነው። የእግዚአብሔር ቤተሰቦች እኔ አበክሬ ነው የምነግራችሁ፣ አምኜ ነው የምነግራችሁ። መጽሐፍ ቅዱስ ላይ ያለውን እውነተኛውን ቃል በረከት የምናገኝበትን ነው። ዛሬ ላይ የማይባረኩ ሰዎች ብዙዎች አሉ። እየተሰራ እያዩ ይሄን የመሰለ ስራዎች እየተሰሩ ቤተክርስቲያንን ነገ የሚያሻግር ስራ እንደሚሰራ እያወቁ ዛሬ በአመራር ላይ ያሉ
ወጣት ልጆቻችንን አባቶቻችንን እየሰደቡ ይገኛሉ። እውነት ለመናገር ይሄ ነገ ከነገ ወዲያ ዋጋ ያስከፍላል። እጃችን ላይ በረከት እንዳይኖር ያደርጋል። ስለዚህ በረከትን ነው እግዚአብሔር እኮ ጥቂቱን በረከት አበርክቶ የሚሰጠን አባት፣ ጥቂቱን አበርክቶ የሚሰጠን ጥቂቱን ነገር በቤታችን በበረከት የሚሞላልን አባት ሆኖ ሳለ አንዳንድ ሰዎች ያልተባረኩ ሰዎች በምቀኝነቱ ውስጥ የሚሄዱ ሰዎች የሚሰሩትን ሰዎች በእውነት እረፍት የላቸው። ቀን አይደለም ሌሊት ይሰራሉ። ሰዓት አክብረው አይደለም ሌሊት 11 ሰዓት ገብተው ቢሮ ከፍተው የሚሰሩ ወንድሞቻችን፣ አባቶቻችን፣ የቤተ ክርስቲያን የቁርጥ ቀን ልጆች እኛ እናንተ እንድታውቁት ብለን እናንተ እንድትረዱት ብለን የምንለቀውን ፎቶ እያነሱ ወንድሞቻችንን የሚሳደቡ ያልሆነ ስም የሚሰጡ ባልዋሉበት ውለዋል ብለው የሚናገሩ በምእመናንና በአባቶች መካከል ክፍተት እንዲፈጠር የሚሰሩ ጥቂቶች አይደሉም። እግዚአብሔር ልቦና ይስጣቸው ብለን እንለምናቸዋለን። እናንተ ንጹሃን የቤተ ክርስቲያን ልጆች ደግሞ ሁል ጊዜም ቢሆን ለቤተ ክርስቲያናችሁ ነውና የምትሰሩት የምታደርጉት። በተለይም ለዚህ ህንጻ የዛሬ ዓመት አካባቢ እስኪ አስቡት፣ እንኳን ተቆፍሮ እኮ አላለቀም ነበር። ገና ቅየሳ ላይ ነበረ። እግዚአብሔር ረድቶን ግን እግዚአብሔር ቀድሞን ግን ይሄው ዛሬ ህንጻችን አድጎ እዚህ ደርሶ ሁለተኛውን ፍሎር ለመሙላት ይሄው ኮሎኖችን እየሞላ እንገኛለን። ሁላችሁም የጅጅጋ አንዳንድ ሲሚንቶ ዛሬውኑ አስገብታችሁ በቴሌግራም ቻናላችን ላይ እንድታስቀምጡልን በሁሉም አጥቢያዎች ስም በረሃ ላይ ባለችው ቤተክርስቲያን ስም በጥብቅ እናሳስባችኋለን። ይሄንን ህንጻ አሁን ሁለተኛውን ሞላለን፣ ወደ ሶስተኛው የሚያድግበት ያድጋል ብላችሁ ገንዘብ ያላችሁ ከጉድለታችሁ ላይ እንድትሰጡ፣ ከዚህም በላይ አብልጣችሁ እንድትሰጡ፣ እንጨርሰዋለን ብላችሁ ወደፊት እንድትመጡ በእግዚአብሔር ስም እናሳስባችኋለን። የከፈላችሁበትን ደረሰኙን አንስታችሁ በቴሌግራም ቻናል አለን፣ እዛ በቴሌግራም ላይ እንድትልኩልን በቅድስት ቤተክርስቲያን ስም እናሳስባለን። ይህንን ህንጻ ደግሞ ጨርሰን እንደምናስመርቅ ብፁዕ አባታችን ብፁዕ አቡነ ኤልሳ ሪቫን እንደሚቆርጡልን Thank you.